ያዩት ነገር የተረዱት? አዎ መቼም እግዚአብሔር የተመሰገነ ይሁን። ይሄንን ያዩ አይኖቼ ሰሙ ጆሮቼ የተመሰገኑ ናቸው በሚለው ቃሉ ላይ ልመስረትና እኚህን አባት ከገዳም መጥቼ እግዚአብሔር የሚደንቅ ስራ ሲሰራ በማየቴ በእኚህ አባት ላይ የተቀደሱ በጣም ትልቅ ስራ ሲሰራ አየው። ክሮችን ቴፑን ከፍቶልኝ ቴሌቪዥን ስመለከታቸው እውነት የሚደንቅና የሰው ልጅ ህይወትን ለመለወጥ እግዚአብሔር የሚያደርገው ድንቅ ስራ ቀደም በነበሩት ከነቢያት እስከ ሐዋርያት ያለውን አገልግሎት በእኚህ በመምህር ግርማ ላይ በመግለጹ በማየቴ በመስማቴ የታደልኩኝ። አሁንም ምለው ነገር ቢኖር እግዚአብሔር ለሐዋርያቶች የሰራውን ስራ ድንቅ ስራ እንደኛ ክፋትና ጥፋት ሳይሆን እንደ ቸርነቱ በእኚህ አባትና የዳናችሁ ሰዎች በእኚህ አባት ስር ሳይሆን የእግዚአብሔርን ስረ መሰረቱን ድንቅ ስራ እንደሚሰራ አምናችሁ ከፍ ያለ ጸሎትና ለእግዚአብሔር ምስጋና የእመቤታችን አማላጅነት የመላእክት ተራዳይነትን ይዛችሁ እንድትጓዙ በየዕለቱ መዳን እውር ሲበራ አይቻለሁ፣ ሽባ ሲተረትር አይቻለሁ። ከአንድ እስከ 30 ቁጥር አይቼ በእውነት አልጠገብኩትም። አሁን የበለጠ እሳቸውን ካገኘው ደግሞ እጅግ በጣም እረካለሁ ደሰታለሁ ብዬ በመምጣቴ የተቀበሉት አባቶች ካህናቶች እዚህ ቦታ ላቀረቡኝ ላደረሱኝ ሌሎችንም እንዲሁ እያመሰገንኩ እኚህ አባታችን እግዚአብሔር ለሐዋርያው ቅዱስ ጴጥሮስ ጳውሎስ ሌሎችም 12ቱን ሐዋርያቶች እንዳገለገለ እግዚአብሔር አብሯቸው ሆኖ እንዲያገለግላቸው እንዲያገለግለን ይሁንልን። ጸሎታቸውን በዋሻ ያደረጉት አባቶች ጸሎታቸው ከሳቸው ጋር ሆኖ በዚህን ሰዓት ከጸላይ መንፈስ ጋር ፊት ለፊት ተዋግቶ ድል አድርጎ ማንበርከክ ማለት ትልቅ እድል ነው ወገኖቼ። አሁን እንደምሰማው እንደውም በውጪ ሄደው ሁሉ እንደሚያገለግሉ ፊልማቸውን አይቼ እንባዬን እያንቆረቆርኩ ነው ስመለከት የነበረው። አሁን ደግሞ እናንተንም በማየቴ እዚህ የሚፈወሱትን በማየቴ እጅግ በጣም ደስ ብሎኛል። ልዑል እግዚአብሔር ኃያል አምላክ ከድንግል ማርያም ጋር አብሮ ይገኝልን። እግዚአብሔር ያክብርልኝ አባቴ። ቃልዎት ያሰማልን አባታችን። ይሸሻሉ እኮ እንደርሱ አሁን ያሉ ብዙ ሰዎች ይሸሻሉ። ወይ አንሸሽም። እኔ በኔ በኩል የዚህ ሁሉ መዳን የኔ መዳን ነው፣ ህመሙ ሁሉ የኔ ህመም ነው፣ ችግሩ ሁሉ የኔ ችግር ነው ብዬ ስለምቀበል አንድ ልብ እንጂ ሌላ ልብ የለኝም። በእውነቱ አልሸሽምም። እግሬ ትንሽ አንካሳ ነች። ፊልሙ የማረሳው ነገር ፊልማቸውን ማየት ከጀመርኩ በኋላ እግሬም ተፈቶ እየሮጥኩ ነው የመጣሁት። እኔም ተፈውቻለሁ እግዚአብሔር ይስጥልኝ። ስለዚህ አሁንም በመቁጠሪያዎት ዳበስ ያርጉኝ አባቴ። እሺ ገደለ ይበርቱ። እርሶም በመቁጠሪያዎት ይሸልጡት። አዎ የሰው ቁስል ቁስሌ ነው የሚል ሰው ነው የጠፋው እኮ። የሰው ችግር የኔም ችግር ነው፣ የሰው ጉስቁልና የሰው መተት የኔም ጉዳት ነው የሚሉ አባቶች ነው ያጣ ነው። መተት ነው የሚለው ማለት ምን ችግር የለም፣ ጠንቋውም ይላል ምንም ምንክቱ ይሄ በቃ እኮ። ስለዚህ እንደዚህ ከክፉ ነገር ጋር ያልተነካኩ ክፉን በህሊናቸው የሚጠሉ ፕሮግራሙ ይጣፍጣቸዋል። ክፉዎች ደግሞ ክፋትን ለኑሯቸው ለህይወታቸው ያመቻቹ ደግሞ በባህሪያቸው ውስጥ ክፋት ኑሮ አብሯቸው ያደገ ከሆነ ደግሞ የእናንተንም መዳን አገልግሎቱንም ይጠላሉ። መዳናችሁን አይወዱትም። መጽሐፍ ቅዱስ አጋንንትን አውጡ ነው ያለው እንጂ አስቀምጡት የሚል ቋንቋ የለውም። እግዚአብሔር ስሙ የተመሰገነ ይሁን።